የፍርድ ቤት ውሎ ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን የፎረንሲክ የምርመራ ውጤቶቹ ስላልደረሱለት ተጨማሪ 14 ቀናት ይሰጠኝ ሲል በጠየቀው መሰረት ፍርድ ቤቱ አቃቤ ሕግ ማስረጃዎቹን እንዲያቀርብ 9 ቀናት በመፍቀድ ቀጣይ ቀጠሮውን ለዛሬ ለሚያዝያ 9 ቀን 2017 ዓ.ም መቅጠሩ ይታወቃል። ፍርድ ቤቱ በዛሬው ፍርድ ቤት ቀጠሮ ደግሞ የፍርድ ሂደቱን ለሚዲያ ዝግ እንዲሆን ወስኗል። የቀረበው ምክንያት ጫና እየደረሰ ነው የሚልና በተጠርጣሪው ጠበቃ ደግሞ ፍርድ ቤት ውስጥ ያልተባሉ ነገሮች ሚዲያዎች እየዘገቡ ነው የሚል ምክንያትም መነሳቱ ነው የተሰማው። ሰላም የፖሊስ ምንጮች ነግረውናል። ምርመራውን የያዘው ቡድን አንዱዓለም ቀነኒ አዱኛን ገፍትሮ እንደጣለ ወይም ደግሞ ስለመግደሉ የሚያረጋግጥ ማስረጃዎችን ማግኘት አልቻልኩም እያለ ነው። እንግዲህ የቀጣዩ ቀጠሮ እስከሚደርስ ድረስ አንድ ነገር ካላገኘ በስተቀረ አንዱዓለም የሚለቀቅበት እድል ከፍተኛ እንደሆነ ነው የፖሊስ ምንጮች የነገሩን። በፍቅር አጋሩ ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ተጠርጥሮ በእስር ላይ የሚገኘው አንዱዓለም እስካሁን ድረስ 3 ጊዜ ፍርድ ቤት ቀርቧል። ለ4ኛ ጊዜ ፍርድ ቤት ቀጠሮ ይጠበቃል። በዚህ ጊዜ እንግዲህ እየጠበቀ ያለው የምንጣፉ የፎረንሲክ ምርመራ ውጤትና ሌሎች። ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። መግቢያ ላይ እንግዲህ እንደሰማችሁት ትላንትና ማታ ላይ ማለት ነው ተለቀቀ የተባለው ውሸት ነው፣ አልተለቀቀም። እኔም ይቅርታ ጠይቃለሁ ማለት እኔም በጣም ስሜታዊ ሆኜ ተናድጄ ነበረ በዛን ሰዓት ላይ የምር ሰርፕራይዝ ተለቀቀ ምናምን እያሉ ብዙ ሰዎች ሲሰሩበት ማለት ነው። እና እንግዲህ ዘአብሻም ያወጣው መረጃ አስገብላችኋለሁ፣ መግቢያ ላይም ትንሽ አስገብቼላችኋለሁ። እና ምንድነው አንዱዓለም ምንም አይነት ነገር እጁ የሚያሳይ ነገር የለም። እስካሁን ከፖሊስ የተገኘው ምርመራ እሱን ወንጀለኛ የሚያደርግ ነገር የለም። ስለዚህ በነጻ እንደሚሰናበት እርግጠኛ ነን እያልናቸው እስካሁን ድረስ 15 ሰዎችም ተሰብስበዋል ተብለዋል። እንግዲህ የሰው ማስረጃ 15 የሰው ማስረጃ አግኝቻለሁ። እንዲሁም ደግሞ የፎረንሲክ ምርመራ ውጤት ላይም ሁሉም ነገር ላይ አንዱዓለምን የሚያመለክት ነገር ምንም የለም። ስለዚህ ይህ ሰው ነጻ ስለሆነ ሀዘኑን እንዲወጣ አንለቀው ይለቀቃል እየተባለ ነው ማለት ነው። በጣም ያሳዝናል ማለት ነው። ማለትም ለምን ያሳዝናል ግድ እሱ መሆን አለበት ወይ እንዳትሉኝ፣ እኔ ምለው የእንትኑ ሳኬት መጣ ምንም አይነት መረጃ የለም እሱን የሚጠቁም ከተባለ የምንጣፉ ደም ከየት ነው የመጣ? ይሄን የሚመልስልኝ ሰው አለ? ፊቷ የበለዘው ፊቷ የተደበደበችው ከየት መጣ እንዴ? ምንም አይነት ነገር መረጃ አላገኘንበትም። ይህ ሰው ንጹህ ነው። ስለዚህ እኛ እንለቀዋለን። እሷ በተደጋጋሚ ራሷን እንትን ለማለት ሙከራዎች አድርጋ ነበረ። እሱ ነው እንጂ ከሱ ላይ ምንም አይነት ነገር እስካሁን ድረስ አገኘን የሚል የለም። እሺ እሱ ደግሞ ፍርድ ቤት ላይ ማለት ነው እንግዲህ ሁላችሁም የሰማችሁት ነው። እና ፍርድ ቤት ላይ ምንድነው የተባለ? ገፈተርኳት እንጂ አልገደልኳትም አለ። እና አንዱዓለም ገፍትሯታል ተብሎ አልነበረም? ይሄ አንድ መረጃ አይሆንም እንዴ? 3 እኮ ነገሮች አሉ። ሌላው ቢቀር ማለት ነው አንድ መሳሪያ ተኩሶባት እቤቱ የተበሳው አንድ ማስረጃ ሊሆን አይችልም። ሁለተኛ የተጠፈጠፈችው ፊቷ እንደዚህ ሆነው ሁለተኛ መረጃ መሆን አይችልም። ሶስተኛ የተገኘው ደም መረጃ መሆን አይችልም። ምንም የሱን እጅ የሚያሳይ ነገር የለም። ታዲያ ይሄ ደም ከየት መጣ? ውሃ ነው ፈለቀ ከመሬት ወይስ ምንድነው? እኔ ያልገባኝ ነገሮች አሉ ማለት ነው። እውነቴን ነው የምላችሁ። ኢትዮጵያን እንደኔ ግራ የተጋባችሁ ካላችሁ በቀነኒ ጉዳይ ብታስረዱኝ ደስ ይለኛል ማለት ነው። እኔም ብቻ ነው ወይስ እናንተንም እንደዚህ ግራ አጋብቷችኋል ይሄ ነገር? እንግዲህ በአዲስ መረጃ መግቢያ ላይ እንደሰማችሁት እንዴት እነዚህ መረጃ አይሆኑም ወይ? በጣም የሚያሳዝን ነው። እንግዲህ ግድግዳው ለምን ተበሳ? ሙከራ ሲያደርግን ነው እንደተዝታ ሞት ለሷ ሊተኩ ሲል ወንድምየው ፊት ለፊት ሲቀጥል ደግሞ ምንም ሳይታወቅ ጠፋ። አሁንም ደግሞ የቀነኒ ምንጣፉ ላይ የተገኘው ምንድነው? እንደሰማችሁ ትላንትና ላይ ይሄስ ምንድነው? ምንም እሱን የሚያሳይ ነገር እስካሁን ድረስ ከምርመራ ውጤቱ አላገኘንም። ስለዚህ ነጻ ሊለቀቅ ነው ተባለ። እነዚህ ምንድናቸው? እነዚህን ይፋ ቢያደርግልን መንግስት ደስ ይለናል። ለኢትዮጵያ ሕዝብም ሆነ ለእናት ለአባት ማለት ይሄ ደም ከምን የመጣ ነው? ዶሮ ነው ወይስ በግ በዛን ሰዓት አርደው ነበር? በዛን ቀን ምንጣፍ ላይ ነው ወይስ የዶሮ ደም የፈሰሰ? አንደኛ ጥያቄ ነው የኔም የህዝቡም ጥያቄ ነው ብዬ ነው ማስበው። ግርግዳው የተበሳው ዳይሬ የተባለውም የሱ አይደለም እየተባለ ነው።
የተለያዩ ፊልሞች ተሰርተዋል በዚች ልጅ በንጹህ ደም ግን በጣም ያሳዝናል ማለት ነው። ምንም አይነት ነገር እሱን የሚጠቁም ነገር የለም። 15 ሰዎችም ተገኙ የተባሉትም መረጃዎች ምንም አይነት ነገር ከሱ ጋር የሚያገናኝ ነገር የለም። አላዩም ማለት ሲጀመር አንድ ሰው ወንጀል ሲሰራ ሰውን እያሳየ አይደለም። ለሀቅ ከሆነ እውነት ከተናገረ ነጭ ነጯን ከተናገረ እኔ ወንጀል መስራት ካለብኝ እኔ በፍጹም ሰውን እያሳየው አላደርግም። እና ወደ መረጃው እስኪ አሁንም ሊሂድ አዳምጡት እስኪ። አንድ ሊለቀው እንደሚችል የፖሊስ ምንጮች ነግረውናል። ምርመራውን የያዘው ቡድን አንዱዓለም ቀነኒ አዱኛን ገፍትሮ እንደጣለ ወይም ደግሞ ስለመግደሉ የሚያረጋግጥ ማስረጃዎችን ማግኘት አልቻልኩም እያለ ነው። እንግዲህ የቀጣዩ ቀጠሮ እስከሚደርስ ድረስ አንድ ነገር ካላገኘ በስተቀረ አንዱዓለም የሚለቀቅበት እድል ከፍተኛ እንደሆነ ነው የፖሊስ ምንጮች የነገሩን። በፍቅር አጋሩ ቀነኒ የገለጸ ያለው ነገር በእጆች ያሉ ማስረጃዎች በአብዛኛው አንዱዓለም ድርጊቱን ስለመፈጸሙና ስለተጠረጠረበትን ነገር የሚያስረዳ ነገር አላገኘንም በሚል እየተናገሩ እንደሆነ ገልጸውልናል። የምርመራ ቡድኑ ይሄንን ነገር ማቅረብ ካልቻለ ደግሞ ፍርድ ቤቱ ወይም ራሱ ፖሊስ አንዱዓለምን የሚለቅበት እድል ከፍተኛ እንደሆነ ነው እነዚሁ የፖሊስ ምንጮች የሚናገሩት። ባለፈው ቀጠሮ የአንዱዓለም ጠበቃ የቀነኒን ዲያሪ ማየቱን መግለጹ ይታወቃል። በችሎቱ ላይ ጠበቃው አንዱዓለም ቀነኒ ብዙ የቀነኒ ቤተሰቦች የልጃችን ደም ደመከልብ ሆኖ እንዳይቀር እባካችሁ የኢትዮጵያ ከጎናችን ቆማችሁ የልጅቷ ፍትህ እንድታገኝ አብራችሁን ሆኑ ሲሉ ጥያቄ ማቅረባቸው የሚታወቅ ነው። እኛ ባለ መረጃ የምርመራ ሁኔታ እዚህ ላይ ያለው እንግዲህ መርማሪ ቡድኑ በቀጣይ ቀናት የሚያገኘው ነገር ምን እንደሆነ ባይታወቅም እስካሁን ባለው መረጃ ግን እንዳልናችሁ አንዱዓለምን የሚያስጠይቅ ወይም ወንጀሉን ስለመፈጸሙ ድርጊቱን ስለማድረጉ የሰው ማስረጃም እንደዚሁም ደግሞ በእሷ መደብደቧ መመታቷን የሚገልጽ ነገር እስካሁን ድረስ አላገኘውም እያለ እንደሆነ ነው የፖሊስ። ሰምታችኋል እንግዲህ ምንም አይነት ነገር መደብደቧንም ምንም ሆኗንም አላገኘውም። ምንም አይነት መረጃ ነው መረጃው ይሄ ሁሉ ከየት መጣ ነው? ለእኔ ግራ ተጋብቻለሁ። የእናንተን ተውት እስኪ። ምንድነው እሱ? በኢትዮጵያ እንዴት ነው? ወዴት እየሄድን ነው? ምን እየሆንን ያለ ነው? ስሬት በጣም ነው የሚያናድድ፣ በጣም ነው የሚያሳዝን እኮ እየተደረገ ያለው ነገር ኢትዮጵያ ውስጥ። ደም የነካው መጨረሻ ተገኘ። በጣም ከባድ ነው። ብዙ ዛቻ፣ ብዙ የእውነት ያማል፣ የእውነት ያሳዝናል ከሚባለው በላይ ማለት አንድ ሰው እንዴት ነው ፍትህ የሚያጣ? ለምን ህይወቷ ማለፏ ሳያንስ እንደገና ደግሞ ፍትህ ማጣት ደግሞ የበለጠ አያሳምምን ብላችሁ ታስባላችሁ? ምክንያቱም እንዴት ይሄ ሁሉ ነገር ተገኝቶ እንዴት ነጻ ተባለ ነው? ፊቷን የተደበደበችው፣ እጇ የተሰበረው፣ ብዙ መረጃዎች ብዙ ነገሮች አሉ እየተባለ እንደገና አሁን ደግሞ ምንም ነገር የለም ነጻ ነው ሲባል ደግሞ ምን አክል ነው የሚያማል? በእሷ ቦታ ሁኑ እስኪ ቀነኒን እህቴ ብትሆን ብላችሁ እስኪ አስቡ ማለት ነው የእውነት እና በጣም ያሳዝናል። አሁን የጆን ዳኒ ባለቤት ማለት ነው እስር ቤት የወለደችው እውነት ለእሷ ነው ፍትህ መባል የነበረበት ወይስ ደግሞ አሁን ለአንዱዓለም ነው ፍትህ? አንዱዓለም ቢያንስ በነፍስ ወንጀል ነው ተጠርጥሮ የተያዘ። ምንም አይነት እሱን የሚያሳይ ነገር የለም ቢባልም ለጊዜው ተጣርቶ እውነቱ እስኪወጣ ድረስ ማለት ነው ለሱ ከመጮህ ለዚች ለነፍሰ ጡሯ ምንም ነገር በህይወትም በምንም ነገር ውስጥ ማለት ነው የሌለችበት ለሷ ለምንድን ነው ፍትህ ተብሎ እሷ እንድትወጣ ከእስር ቤትና ቢያንስ እንኳን የአራስነት ዘመኗን እንኳን እስክጨርስ ድረስ ለሷ ነበረ መደረግ የነበረበት ፍትህ መባል የነበረበት። ግን ኢትዮጵያ ፍትህ ተዛብታለች። በጣም ያሳዝናል። እውነት የለም። እውነት ከፈጣሪ ነው የምንጠብቀው። በጣም ከባድ ነውና ትላንትና ተለቀቀ የተባለው አልተለቀቀም። እንደሚለቀቅ ግን እርግጠኛ ናቸው። አሁን በዚህኛው ቀጠሮ ይለቀቃል ማለት ነው። ትላንት ማታ ተለቀቀ ተብሎ ብዙዎቹ ጨቤ ሲረግጡና እየተጨፈረ ጀግና እየተባለ ሲወራ የነበረው እውነት አይደለም ማለት ነው። ግን መንግስት ማነው ፖሊስ ያወጣው እንግዲህ መረጃ እንደሰማችሁት ምንም ነገር ከሱ እጅ ላይ አላገኘንም። ስለዚህ በሚቀጥለው እስከዛም ድረስ ምንም ካላገኘን እንለቀዋለን ነው። ይሄን ያለው ነገር ከብዳል።